የታላቁ የእስክንድር ነጋ የህይወት ተጋድሎ ከብዕር እስከ ትጥቅ ትግል፣ ከጋዜጠኝነት እስከ ፖለቲካ፣ ከሰላማዊ ትግል እስከ ትጥቅ ትግል። ይህ የታላቁ እስክንድር ነጋ መንገድ ነው። እስክንድር ነጋ በኢትዮጵያ የጋዜጠኝነትና የፖለቲካ ምህዳር ውስጥ በጽናትና በቆራጥነት ከሚጠቀሱ ስመጥር ግለሰቦች መካከል አንዱ ነው። የረጅም ዘመናት እስርና እንግልት ሳይበግረው ለዲሞክራሲና ለዜጎች መብት መከበር ያለውን ጥልቅ እምነት በተለያዩ መንገዶች ሲያንጸባርቅ ቆይቷል። ከ1990ዎቹ ጀምሮ በተለያዩ ጋዜጠኞችና መጽሔቶች ላይ በመጻፍና በማሳተም የገዢውን ስርዓት ግድፈቶችና የሰብአዊ መብት ጥሰቶችን ያለምንም ፍርሃት ሲያጋልጥ ቆይቷል። በተለይም በወቅቱ የነበረውን የኢህአዴግ አገዛዝ በጽኑ በመተቸቱና የዜጎችን የነጻነት ድምፅ በማሰማቱ በርካታ ጊዜያት ለእስር ተዳርጓል። ከእነዚህ የእስር ጊዜያት በአንዱ ባለቤቱ ጋዜጠኛ ሰርካለም ፋሲል ከእርሱ ጋር ታስራ ልጃቸውን በእስር ቤት ለመውለድ በቅታለች። ይህም የእርሱንም ሆነ የቤተሰቡን የትግል ህይወት አስቸጋሪነት ያሳያል። በእስር ቤትም ውስጥ ሆኖ ለሀገሩና ለህዝቡ ያለውን ፍቅርና ለውጥ የመሻት ጽኑ ፍላጎት በተለያዩ ጽሑፎቹ ይገልጻል። የእስር ህይወቱ መራርና ፈታኝ ቢሆንም ቆራጥነቱንና የዓላማ ጽናቱን ሊሰብረው አልቻለም። ይልቁንም ከእያንዳንዱ የእስር ቆይታ በኋላ ይበልጥ በመንፈስ ጠንክሮና ዓላማውን አጥንቶ ሲወጣ ታይቷል። ከእስር በተፈታባቸው ጊዜያትም ቢሆን የገዢው ስርዓት ክትትልና ጫና ሳያግደው ድምፁ ከማሰማቱ ወደ ኋላ አላለም። ከረዥም ዓመታት እስር በኋላ በ2010 ዓ.ም አካባቢ ከእስር ሲፈታ የፖለቲካ ተሳትፎውን አጠናክሮ ቀጥሏል። በመጀመሪያ የአዲስ አበባ ባልደራስ ምክር ቤት የተሰኘ የሲቪክ ማህበር ማቋቋም በተለይም የአዲስ አበባ ከተማ ነዋሪዎች መብትና የከተማዋን አስተዳደራዊ ጉዳዮች በተመለከተ ጠንካራ እንቅስቃሴ ማድረግ ጀመረ። ይህ ምክር ቤት በወቅቱ የህዝብ ጥያቄና ድጋፍ በማግኘቱ ወደ ፖለቲካ ፓርቲነት እንዲያድግ ተፈጠረ። በዚህም መሰረት ባልደራስ ለእውነተኛ ዲሞክራሲ የተሰኘ ፓርቲ ተመስርቶ እስክንድር ነጋ በሊቀመንበርነት መርቷል። ፓርቲው የአዲስ አበባ ከተማ ባለቤትነት ጥያቄንና የዜጎችን መብት የማስከበር ዓላማን አንግቦ በአጭር ጊዜ ውስጥ የበርካታ ደጋፊዎችን ትኩረት ለመሳብ ችሏል። እስክንድር በፓርቲው መሪነት በነበረው ጊዜ የከተማዋንና የሀገሪቱን ፖለቲካዊ ሁኔታዎች አስመልክቶ ጠንካራ መግለጫዎችንና ትችቶችን ሲያቀርብ ቆይቷል። ይህም በወቅቱ ከነበረው የብልጽግና መራሹ መንግስት ጋር ከፍተኛ የሆነ ግጭት ውስጥ ከቶታል። ለመሪነት በመመረጡ የብልጽግና መንግስት ጦርነት ታውጆበት ዳግም ለእስር እንዲዳረግ ምክንያትም ሆኗል። በዚህ ወቅትም ነበር አሁን ድረስ ከሰማው ሰውነት የሚነግረኝ እስክንድር ነጋ የተሰኘ ሙዚቃ በጓደኛዬ ድምፅ አሌክስ ሸገር የተለቀቀው። የከተማው ባህታዊ አዛኝ ለሰው ተቆርቋሪ ጋዜጠኛ ሰው ስለ እኔ ድምፅ የሆነው ከውሸት ደስታ ስቃይ መርጦ በግዞት ቤት የሚኖረው ከእስር ከተፈታ በኋላም የነበረው የፖለቲካ ምህዳር ለሰላማዊ ትግል ምቹ እንዳልሆነ እንዲሁም በአማራ ህዝብ ላይ እየተፈጸመ ባለው ጄኖሳይድ፣ በህይወት የመኖር መብት ጥሰትና የህልውና አደጋ ምክንያት የዜጎች መብት በከፍተኛ ሁኔታ እየተጣሰ መሆኑን በመግለጽ የትግል ስልቱን ለመቀየር መወሰኑን ይፋ አድርጎ ወደ ጫካ ገባ። ወደዚህ ትግል ገብቶ የአማራ የቁርጥ ቀን ልጆቹን አደራጅቶ የመጀመሪያውን ጥይትን አስተኩሶ በዚህ ትግል ላይም ፈተናዎች አልጠፉበትም። አገዛዙ ጋር ትግል የጀመረው ታላቁ የኔ በሚላቸው ወንድሞቹ ለስልጣን ለብር ህሊናቸው በመሸጥ በብዙ እንግልቶች ያድርሶበታል። ከእገታ እስከ ድብደባ፣ ከዛም አልፎ አስገድዶ ገንዘብ እስከ መቀበል፣ ስም ማጥፋት፣ ስድብ እስከ ግድያ ዛቻ። በአሁኑ ወቅትም ግፍን በመስራት እንጂ ግፈኞችን አንፈራም የሚለው ታላቁ እስክንድር ግን እነዚህን ፈተናዎች ሁሉ ተቋቁሞ ቀጥሏል። የእስክንድር ነጋ የህይወት ታሪክ ከጋዜጠኝነት እስከ ፖለቲካ መሪነት፣ ከሰላማዊ ትግል እስከ ትጥቅ ትግል ድረስ የተዘረጋ ሲሆን በጀግንነት፣ በጽናትና በቆራጥነት፣ ታማኝነት የተሞላ መሆኑን መካድ አይቻልም። እስክንድር ነጋ እንዴት ነው የምትመለከቱት? የእሱ ትግል እና ለእናንተ ምን ትርጉም አለው?